ለ7 ዓመታት የ10 ዓመት ታዳጊን አስገድዶ ከደፈራት በኋላ በስተመጨረሻው በ17 ዓመቷ የገደላት ይህ ወንጀለኛ ይቺ ምስኪን ይህን ሁሉ ዓመት በዚህ ሰው ስትሰቃይ አባትና እናትሽን እገላለሁ እያለ በሚያደርስባት ማስፈራሪያ ሳቢያ ለሰው መናገር እንኳን ሳትችል ህመሟን ሸሽጋም ኖራለች። ይባስ ብሎ በዚህ ሰው ተደጋጋሚ መደፈር ሳቢያም ስትጸንስ እንድታስወርድ አድርጎ ህይወቷን አደጋ ውስጥም ጥሎት ነበረ። በመጨረሻም 17 ዓመት ሲሞላት በደሉ በስቶባት ለፖሊስ ብታመለክትም ለምን ከሰሽኝ ብሎ ያለችበት ቤት ድረስ በመሄድ በቢላዋ 16 ቦታ ወጋግቶም ገሏታል። በሚያሳዝን ሁኔታ የወንጀሉ ሰለባ የሆነችው ታዳጊ የተከሳሹ የቀድሞ ፍቅረኛ ልጅ እንደነበረችም ታውቋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት በሞት እንዲቀጣ ውሳኔን አስተላልፎበታል። የፌዴራል ፖሊስ አደገኛ ነው ያለውን የሰዎች አዘዋዋሪ ባሻ ውዳሙን በቁጥጥር ስር መዋሉን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር ባደረገው ክትትል ከ2015 ዓ.ም ጀምሮ ሲፈለግ የነበረውን አደገኛ የህገወጥ ሰዎች አዘዋዋሪ ባሻ ውዳሙን በማላዊ በቁጥጥር ስር አውሎ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ ተላልፎ መሰጠቱን ነው ፖሊስ የገለጸው። ተጠርጣሪው ከሀዲያና ከምባታ ዞኖች ወጣቶችን ወደ ደቡብ አፍሪካ እንደሚያደርሳቸው በማታለል ከእያንዳንዳቸው ተጓዦች እስከ 800 ሺህ ብር ይቀበል እንደነበርም ፖሊስ ጠቁሟል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገር በጫካ ውስጥ አጉሮ በረሃብና በጽኑ እንግልት ያሰቃያቸው እንደነበርም ተገልጿል። ናይሮቢ ሲደርሱም በተዘጋ ክፍል ውስጥ በመቆለፍ በዱላና በኤሌክትሪክ ንዝረት እያሰቃየ ከቤተሰቦቻቸው ተጨማሪ ገንዘብ ያስልክ እንደነበርም የፌዴራል ፖሊስ መረጃ ያመለክታል። በመጨረሻም ተጓዦችን በቃጫኝ ኮንቴነር ወደ ታንዛኒያ በማጓጓዝ በጫካ ውስጥ ጥሏቸው የሚሰወር ሲሆን በርካቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በቁጥጥር ስር ውለው ከፍተኛ መስዋዕትነት ከከፈሉ በኋላ ወደ ሀገራቸው መመለሳቸውን ፖሊስ አስታውቋል። በዚህ አደገኛ የህገወጥ ዝውውር ፈጻሚ ግለሰብ ጉዳት ደርሶብናል የምትሉ ዜጎች ለፌዴራል ፖሊስ እንድታመለክቱ ጥሪ ቀርቦላቸዋል። መረጃም በግብጽ የባህር ዳርቻ ወደብ አካባቢ ላይ ከባድ የተባለ የድሮን ጥቃት መድረሱን ይፋ ሆነ። የግብጽ የባህር ዳርቻ ወደቦች መናወጣቸውና ሜዲትራኒያን ባህርን አሁንም ድጋሚ የጦርነት ቀጠና መሆኑ እየተሰማ ይገኛል። የዓለም ከፍተኛውና እንዲሁም ደግሞ ከ75% በላይ የንግድ መርከቦች የሚንቀሳቀሱበት ሜዲትራኒያን ባህርም ከቀይ ባህርና እንዲሁም ደግሞ ከሆርሙዝ ቀጥሎ ከፍተኛ የተባለ የአደጋ ስጋት እንደተጠቀነበት ሮይተርስ መዘገቡን ዛሬ ይፋ አድርጓል። ሮይተርስ እንደገለጸው ከሆነ የግብጽ እጅግ በጣም በርካታ ሁኔታ ላይ ወደቦችም ጭምር መናወጥ መቀጠላቸውና መካከለኛው ምስራቅ ከጫፍ እስከ ጫፍ መናወጡን ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንትና ይፋዊ መግለጫ ከሰጡበት ደቂቃዎች ጀምሮ የኢራን አየር ኃይል ወይም ደግሞ የኢራንና እንዲሁም ደግሞ ኢራናውያን አይርጂስ የሚመሯቸው ድሮኖችና እንዲሁም ደግሞ በርካታ የተባሉ ሚሳኤሎችም ጭምር የገልፍ ሀገራትን ማጥቃታቸው ይፋ ሆኗል። አሜሪካና እንዲሁም ደግሞ ኢራን የገቡበት የሆርሙዝ ሰርጥ ዘገባም በከፍተኛ ሁኔታ ላይ መጨናነቁን ቀጥሏል። የባብል መንደብን ደግሞ ሙሉ በሙሉ ሆቴ ተቆጣጥሮ የሳውዲ አረቢያንና እንዲሁም ደግሞ የሌሎች የዓለም ቀሪ የዓለም እንግዲህ ክፍሎችን ሙሉ በሙሉ መርከቦች እያገተና እንዲሁም ደግሞ እየመታና እየደበደበ ይገኛል። ከምድሬና ከቀጠና ይጠፉልኝ የምትለው እንግዲህ ኢራን በአጋሮቿና እንዲሁም ደግሞ በቀጠናው በሚገኙትም ሁሉም እንግዲህ አላይመንቶቿ በአጠቃላይ ጥቃት የሚሰነዘር ከሆነ የጥቃቱ ምላሽ የከፋ እንደሚሆን አስጠንቅቃ ነበር። ታዲያ በግብጽ ዳማት ወደብ ላይ የድሮን ጥቃት ደርሷል። የድሮን ጥቃቱን ደግሞ ያደረሱት በእንግሊዝ ማሪታይምና እንዲሁም ደግሞ መርከቦችና በአሜሪካ ሜዲትራኒያን ግብጽ ዳርቻ ላይ በጫኑ የነዳጅ ታንከሮች ላይ ያነጣጠረ ጥቃት እንደሆነም ተሰምቷል። ከሁቲ ወይም ደግሞ ከኢራን እንደሆነም ጭምር የተገመተው ይህ ከፍተኛ የተባለ ጥቃት አሁንም ኃላፊነቱን የወሰደ ሰው የለም። በሌላ በኩል ደግሞ በጋዛ ሰርጥ ላይ ዳር አልባላህ በተለይም ደግሞ ሙተቂን መስጊድ ላይ እስራኤል የወሰደችውን ከባድ የተባለ ጥቃትን አስመልክቶ የዓለም ሙስሊሞች አሁንም ቢሆን በእስራኤል ላይ ተቃውሟቸውን እያሰሙ ይገኛሉ። የእስራኤሉ ቤንጃሚን ኔታንያሁ በከፍተኛ ሁኔታ ላይ ንግግር ለማድረግ ወደ አሜሪካ ዋሽንግተን ዲሲ አቅንተው በከፍተኛ ንግግርና እንዲሁም ደግሞ ሌሎችም ካቢኖች ጋር በጋራ በመሆን በኢራንና እንዲሁም ደግሞ በሁቲ እንዲሁም ደግሞ በቀይ ባህርና ሆርሙዝ ሰርጥ ላይ ምን እናድርግ የሚለው ዱለታና እንዲሁም ደግሞ የትላንትናው የዘለንስኪ ከፍተኛ የተባለ ምክረ ሐሳብ በሩሲያ ላይ ምን አይነት እርምጃዎችና ማዕቀቦችን እንጣል የሚለው ዱለታ አሁንም አለመስራቱ የተነገረ ይገኛል። በተለይም ደግሞ ዛሬ ምሽቱ በተሰማው ሰበር መረጃም ሩሲያ ሁለት እንግዲህ የተለይም ደግሞ የዩክሬንን ግዛትና ምስራቃዊና በደቡባዊ ክፍል የሚገኙ ሁለት ትልልቅ ዞኖችን መቆጣጠሯን ይፋ አድርጋለች። የሩሲያ ጦር አሁንም እየገፋ ወደ ዋና ከተማዋ ኪየቭ ላይ እያቀና ሲሆን በኢራንና በአሜሪካ የተጀመረው ጦርነት ደግሞ አቅጣጫውን ቀይሮ በመካከለኛው ምስራቅ ወደ ግብጽ ደርሷል። የግብጽ ዳማት ወደብ ላይ በከፍተኛ
ድሮን መጠቃቱን ተከትሎ አሁን ላይ ስራ ለማቆም ተገዷል ነው የተባለው። እስራኤልና እንዲሁም ደግሞ ኢራን አሁንም ደግሞ የገቡበትን ከፍታ የተባለ ውዝግብ ከአሜሪካ ጋር ተያይዞ እሳት አገባውን ለማርገብና እንዲሁም ደግሞ ተኩስ አቁመውን ከፍታ የተባለ እንግዲህ ወደ ስምምነት እንዲመጡ ጥረት ከሚያደርጉት የግብጽ የቱርክና እንዲሁም ደግሞ የኳታር ጥምረት አሁን ላይ ጦርነቱና የጦርነቱ ገፈት ቀማሾች ግብጽ መሆኗን እጅግ በጣም አሳዝኗታል። ግብጽ አሁንም ቢሆን ይህ የጥቃቱ መንስኤ እስራኤል ልትሆን ትችላለች ብላ ጥርጣሬዋን አስፍታለች። ሆኖም ግን ኢራንም ሆነ የየመን ሁቲ እስካሁን ድረስ ይህንን ኃላፊነት አልወሰዱም። እስራኤል ምናልባትም በኢራንና በሁቲ ለማሳበብ በግብጽ በሚገኘው ትልቁ ወደብ ላይ ከባድ የተባለ ጥቃት መፈጸሟንም ጭምር እየተነገረ ይገኛል። አሁን ደግሞ ፍጥጫው በየአቅጣጫው በየቀኑና በየዕለቱ ወደ ሌላቸው አቅጣጫዎች እየተቀየረም ጦርነቱም እየሰፋ ይገኛል። ምናልባትም ግብጽና እስራኤል ወደ ጦርነት የሚገቡ ከሆነ ዓለማችን ወደ ከፋ አዘቅት ውስጥ የምንገባበት ዘመን እንደሚሆን ይገመታል። ሆኖም ግን የእስራኤልና እንዲሁም ደግሞ የአሜሪካ የሆርሙዝ ሰርጥን ወረራና እንዲሁም ደግሞ የአሜሪካንና እንዲሁም ደግሞ የኢራን እሰጥ አገባን በተመለከተ የኒውክሌር መርሃ ግብሮችና የተላልቅ የተባሉ ረጃጅም አገር አቋራጭ ሚሳኤሎችን በተመለከተ ያቀረቡት ምክረ ሐሳብ ፍሬ አለማፍራቱ ይታወሳል። ሆኖም ግን የአሜሪካው ፕሬዝዳንት በኢራን ላይ የሚያነጣጥሩት እግረኛ ወታደርና ኦፕሬሽን ለጊዜው መተዋቸውና ጋፕ ማድረጋቸው ቢሰማም ኢራን ግን አሁንም ቢሆን የአሜሪካ ጦር ኃይል ከሆርሙዝ ሰርጥ ላይ ሙሉ በሙሉ ለቆ እስካልወጣ ድረስ አቅጣጫዬን ጥቃቴን እቀጥላለሁ ብላለች። በሆርሙዝ ሰርጥ ብቻ አይደለም በባብል በደም በቀይ ባህር ዳርቻ የሚገኙ የእስራኤልና የሳውዲ አረቢያ የአሜሪካ ጦር መርከቦችና እንዲሁም ደግሞ የነዳጅ ታንከሮችም ጭምር የሸቀጣሸቀጥና ሎጂስቲክ አቅራቢ መርከቦች ሙሉ በሙሉ እንቅስቃሴያቸውን ከተከቱ እነሆ 2 ወርን ሞልተዋል። ታዲያ ጦርነቱ አቅጣጫ ወዴት እያመራ ነው የሚለው ነገር በርካቶችን ያሳሰበ ሲሆን ዓለም አሁንም ወደ ከፍተኛ ተባለ ችግር ውስጥ ከመግባቱ በፊት መፍትሄ ሊያበጅለት የሚገባ ጉዳይ እንደሆነ ተነግሯል። ኢራን የዋዛ ሀገር እንዳትሆንና የፐርሺያና እንዲሁም ደግሞ የፋርሷ ምድር ኢራን አሁንም ቢሆን ለየትኛውም እንግዲህ ወረራ የማትበገር ሀገር መሆኗን አሳይታለች። ሆርሙዝን ዘግታለች፣ እንዲሁም ደግሞ ቀይ ባህርን ዘግታለች። አሁን ደግሞ በሜዲተራኒያን ባህር አቅጣጫ የሚገኘውን የግብጽ ማሳለጫን ሙሉ በሙሉ እያጠቃች ትገኛለች ነው የተባለው። ታዲያ የሩሲያና የቻይና ትብብር፣ የሰሜን ኮሪያ ትብብር ያላት ኢራን አሁን ላይ በአሜሪካና በእስራኤል ተሸንፋ እጅ ትሰጣለች ማለት አይታወስም። አውድማው አሁንም እየተወቃ ይገኛል። ነገር ግን አሸናፊና ተሸናፊ አልተለየም። እንዲሁም ደግሞ ጥሬውና ብስሉ ያልተለየበትና ገለባውም እንዲሁም ደግሞ ከፍሬው ያልተለየበት ጦርነት እንደቀጠለ ይገኛል። በለው የመካከለኛው ምስራቅ ጉዳይ ውጥንቅጡ ወጥቷል ጋይስ። በዚህ ሰዓት ሳውዲ አረቢያ በኢራቅ ላይ ለመጀመሪያ ጊዜ ጥቃት መሰንዘሯ እየተነገረ ይገኛል። በትላንትናው ዕለትም እንግዲህ መነሻቸውን ከኢራቅ ያደረጉ የተለያዩ ድሮኖች በሳውዲ አረቢያ ላይ ጥቃት መሰንዘራቸው ተዘግቦ ነበረ። ሳውዲ አረቢያም ለዚህ ምላሽ ለመስጠት ወደ ኢራቅ የተለያዩ ባሊስቲክ ሚሳኤሎችና ድሮኖችን ማስወንጨፏ ነው እየተነገረ የሚገኘው። ጉዳትም አድርሰዋል። በኢራቅ ላይ እንግዲህ የተለያዩ የሳውዲ አረቢያ ድሮኖችና ሚሳኤሎች ማለት ነው ጉዳት ማድረሳቸው ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ ሁቲ ከሳውዲ አረቢያ ጋር በገባው ሰጣ ገባ ምክንያት ኢራቅ የዚህ ችግር ሰለባ ሆና እየተደበደበች ትገኛለች። በተለይም ደግሞ በትናንትናው ዕለት ማለት ነው የሁቲ አባላት መነሻቸውን ከኢራቅ ያደረጉ የተለያዩ ድሮኖችና የተለያዩ የጦር መሳሪያዎችን ከኢራቅ ማስወንጨፋቸውን ተከትሎ ነው ይህን አጸፋው የሆነ ምላሽ ሳውዲ አረቢያ እየሰጠች የሚገኘው። የመካከለኛው ምስራቅም እንግዲህ ውጥንቅጥ ወጥቷል። በተለይም ደግሞ የተለያዩ ሀገሮችን ያሳተፈው ይህ ጦርነትም እንግዲህ አሁን ሳውዲ አረቢያ፣ ኢራቅ እንዲሁም ደግሞ ከየመኑ ሁቲ ጋር ማለት ነው የተለያዩ ጦርነቶችና ጥቃቶች እየተሰነዘሩ ይገኛሉ። ከአዳዲስና ተጨማሪ መረጃ